ሰላም ጤና ይስጥልኝ። ዛሬ ያለነው ባይፈርስ ሚዲያ ነው። ከባይፈርስ ሚዲያ መስራች ከጋዜጠኛ ስሜነ ባይፈርስ ጋር ስለ ሚዲያው አመሰራረት እንዲሁም ደግሞ ስለ ሌሎች ጉዳዮች ቡና እየጠጣን እንጫወታለን። ከዚህ በፊት ኢንተርቪው በማድረግ የምትታወቀው ዛሬ ደግሞ ይሄ ሚዲያ እንዴት ተመሰረተ የሚለውንና አንዳንድ ጉዳዮችን እንጫወታለን። ስምዬ እንኳን ደህና መጣ። እንኳን ደህና አንቺ መጣሽ። እንኳን ደህና ቆየሽን። እሺ ስሜነ፣ ያው በጣም ደስ ብሎኛል። የነበረህን እቅድ የነበረህን አላማ ስለማቅ እዚህ ደረጃ ሆነ ስላየሁ በጣም ነው ደስ ያለኝ። እንኳን ደስ አለ ማለት እፈልጋለሁ። ስለ ነጻ ሀሳብን እንዴት ተመሰረተ የሚለውን ነገር እስቲ እናውራ። ያው ከዚህ በፊት ነጻ ሀሳብ ላይ በደንብ በዋልታ ሚዲያ ኮሚኒኬሽን በደንብ በነጻ ሀሳብ ትታወቃለህ። በአዲሱ በባይፈርስ ሚዲያ ደግሞ ስለ ነጻ ሀሳብ ብለህ መጥተሃል። ምን አይነት እሴቶችን ጨምረን የመጣው ከነጻ ሀሳብ በምን ይለያል? እሺ በጣም አመሰግናለሁ። ባይፈርስ ሚዲያን ስመሰርትና ሳቋቁም በዋናነት የበፊቱ ነጻ ሀሳብ ላይ የነበሩ ልምዶችን፣ ደካማ ጎኖችንና ጠንካራ ጎኖችን ለይተን የተነሳ ነው። እነዚህን ደካማና ጠንካራ ጎኖች ደግሞ ከየት አመጣናቸው? አንደኛ ራሳችንን በራሳችን ይህንን ሚዲያ ሳቋቁም በነገራችን ላይ በርከት ያሉ ሙያተኞች ተሳትፈውበት የወረቀቱን ስራ በሚገባ ሰርተን ነው የገባንበትና ስለዚህ ነጻ ሀሳብን በተመለከተ የቀደመውን የዋልታ ነጻ ሀሳብ በርካታ የጥናት ወረቀቶች ተሰርተውበታል በትልልቅ ተቋማት። በራሱ ደግሞ የሚዲያው የማርኬቲንግና ሞኒተሪንግ ዘርፍ የሚሰበስባቸው ግብረ መልሶችም የሚያመለክቷቸው ነገሮች፣ ከዚያ ባሻገር ተመልካቾችም በየማህበራዊ ሚዲያ ላይ ከሚሰጡት አስተያየት እንደዚሁም የቅርብ ጓደኞች እና ሌሎችም የሚሰጧቸውን አስተያየቶች መሰረት አድርገን ደካማና ጠንካራ ጎኑን ለይተን ነው ባይፈርስ ሚዲያን የመሰረት ነው። እንግዲህ እንደሚታወሰው ከጠንካራ ጎኑ ስንመጣ የዋልታ ነጻ ሀሳብ በርካታ ተመልካቾች ነበሩት። በሀገር ውስጥ ብቻ ሳይሆን ሰፊ የዲያስፖራ ተመልካች ሽፋን የነበረው መሆኑ ይታወቃል። ከዚያ ባሻገር ደግሞ ነጻ ሀሳብን ለየት የሚያደርገው ደግሞ በርካታ በተለይ ሚዲያ ላይ ብዙም የሚዲያ ተመልካች ናቸው ብለን የማንገምታቸው ሰዎች ሳይቀሩ ከልጅ እስከ አዋቂ የሚመለከተው ፕሮግራም የነበረ መሆኑ ግልጽ ነው። ከዚያ ባሻገር ለመንግስትም እንደ መረጃ ምንጭ ሆኖ የሚያገለግል ፕሮግራም ነበር። ሌላው በጥንካሬነት ሊነሳለት የሚገባው ደግሞ በርካታ የመንግስት የስራ ኃላፊዎችም የሚከታተሉትና ምናልባትም አንዳንዶቹ በራሳቸው ጊዜ በተለይ በሚዲያው ዘርፍ ላይ አሁን ብዙ ጊዜ ችግር ሆኖ የሚስተዋለው እንግዶችን ማግኘት ነው። ግን በነጻ ሀሳብ ላይ አንዳንድ እንግዶች ራሳቸው ጭምር እንሳተፍ የሚሉበት ሁኔታ እናስታውሳለን። ይሄ አንዱ ጠንካራ ጎኑ ነው። ሌላው የዋልታ ሚዲያ የሴልስ ሰራተኞች ወይም የማርኬቲንግ ሰራተኞች ነጻ ሀሳብን ስፖንሰር ለማስደረግ አይደክሙም። ራሱ ኩባንያዎች ራሳቸው በራሳቸው ጊዜ መጥተው ነጻ ሀሳብ ላይ ብለው ወረፋ ጠብቀው ፕሮግራሞቻቸውን ወይም ደግሞ ድርጅቶቻቸውን የሚያስተዋውቁበት እንደነበረም ይታወሳል። እነዚህ እንግዲህ ከሞላ ጎደል ነጻ ሀሳብ ላይ ነበሩ ጠንካራ ጎኖች ናቸው። በደካማነት ደግሞ የምናነሳቸው እንደዚሁ በተመሳሳይ በርካታ ጉዳዮች ይኖራሉ። አንደኛው ተቋማዊም ሆነ ሀገራዊ መረጃ ቋት የለም። ለምሳሌ ሀሳብ ነው። ነጻ ሀሳብ የሚነሳበት ነው። ስለዚህ የዕለቱን ፕሮግራም የተመለከተ ሀሳብ ስናነሳ ያን የምናነሳውን ርዕሰ ጉዳይ መሰረት ያደረገ መረጃ ከርዕሰ ጉዳዩ በተጨማሪ ደግሞ የሚመጣውን እንግዳ የተመለከተ መረጃ እንደ ተቋምም እንደ ሀገርም እንደዚህ እንደፈለገሽ ጎተት አድርገሽ የምታገኝበት እድል ያልነበረ መሆኑ አንዱ ችግር ነበረ። ከዚያ በኋላ ሌላው ራሱ በዛው በዋልታ ሌሎች ዓለም አቀፍ ሚዲያዎች የምናውቃቸው በርካታ ነገሮች አሉ። ለምሳሌ ሌሎች በእኔ ደረጃ ወይም በተመሳሳይ አይነት ስራ የሚሰሩ አካላት ከበስተጀርባቸው ጥናት የሚሰሩላቸው አካላት አሉ፣ ቡድን አለ። ስለዚህ የጥናት ቡድን የለም። እንግዳውን ከመጋበዝ ጀምሮ በጉዳዩ ላይ መረጃ መሰብሰቡ፣ ማንበቡ፣ ሁሉም ነገር ያዘጋጁ ስራ ወይም የኔ ስራ የነበረ መሆኑ አንዱ እንትን ነው። ከዚያ በኋላ እንደዚሁ በተመሳሳይ የፕሮግራሙን ባህሪ የሚረዱ አካላት ለምሳሌ ካሜራ ሙያተኞቹም ሆኑ ኤዲተሮች በተነሳሽነትም ሆነ እንደ ፍላጎታቸው ሲሰሩ ነው ስራው የሚያምርላቸው።
ስለዚህ በቋሚነት ለምሳሌ ነፃ ሀሳብን የሚቀርጹ የካሜራ ሙያተኞች፣ ኤዲት የሚያደርጉ የኤዲቲንግ ሙያተኞች አልነበሩም። እንደ ማንኛውም በሽሚያና በወረፋ ስለሚሰራ ስታንዳርዱን ጠብቆ የሚሄድበት እድል አልነበረም። አንዱ ችግር ነው። ሌላው አንዳንድ ጊዜ መንገድም ላይ ገጥመኛል የነበረው መሰረታዊ ችግር ምንድን ነው? በፕሮግራሙ የገቢ ምንጭነት ልክ ለዋልታ ትልቅ የገቢ ምንጭ የነበረ ፕሮግራም እንደነበር ነው በሚገባ ማቀው። ብዙ የሽያጭም የማስታወቂያ ሰራተኞችም ተቋሙ ስብሰባ ጠርቷቸውም ሲመሰክሩ የምናስተውለው ትልቁ የገቢ ምንጭ ነው። ነገር ግን ምናልባትም ደግሞ ፕሮግራሙ ብራንድ በመሆኑ የተነሳ እኔም ብራንድ የነበርኩበት ሁኔታ እንደነበር ይታወቃል። ስለዚህ ያንን የሚመጥን ተነሳሽነትን የሚያበረታታ የክፍያ የሎጂስቲክስ ምናምን አልነበረውም። እሱ በራሱ አንድ በአዘጋጁ ላይ የሚፈጥረው ጫና ይኖራል። ከዚያ ባሻገር ደግሞ ያልተለመደና ጠንከር ያሉ ሀሳቦችን ያነሳ ስለነበረ ነፃ ሀሳብ አንዳንዱ መንግስት ራሱ ልኮት ነው ብሎ ያማል፣ አንዳንዱ ደግሞ የሚናደደው ያስፈራራል። በዚያ መካከል ለቤተሰቦቼና ለጓደኞቼ ደግሞ የሚፈጥረው ጭንቀት አለ። ጭንቀታቸውን ደግሞ እነሱ እኔ ላይ ያራግፋሉ። ይሄ በራሱ እኔ ላይ የሚፈጥረው የነበረው ጫና አለ። ሀሳቡን በነፃነት ከመተቸት ከማሰብ ይልቅ የተነሳውን ሀሳብና የቀረበውን እንግዳ በብሔር እና በሃይማኖት የመፈረጅ ነገር በተመልካቾች ዘንድ ይስተዋላል። ነገር ግን ለእኔ ደግሞ ትልቅ ጫና የነበረው ጉዳይ የዋልታ ሚዲያ የስራ ኃላፊዎችና ይሄ ስል ሁሉም ማለት ሳይሆን አንዳንዶቹ ጋዜጠኞችም ጭምር ሳይቀር በብሔርና በሃይማኖት ሚዛን መዝነው ጫና ለመፍጠር በእኔ ላይ የሚያደርጉት ጥረት የነበረ መሆኑም አንዱ መሰረታዊ ደካማ ጎን የነበረ መሆኑ ነው። ስለዚህ ምን እሴት ጨምረህ ነው ይህን የጀመርከው ወዳልሽው ስመጣ እነዚህን ጠንካራ ደካማ ጎኖች ለይተናል ከባልደረቦቼ ጋር። ስለዚህ አሁን ጠንካራ ጎኖችን ማጎልበት ነው፣ ደካማዎቹን ማስወገድ ነው። ስለዚህ አሁን እኔ አዘጋጅ ብቻ ሳልሆን ባለቤትም ነኝ። ስለዚህ ባይፈርስ ሚዲያ የጥናት ቡድን አለው። በተቻለ መጠን የመረጃ ቋት አለው። ከበስተጀርባው የሚሰሩ ሰራተኞች በተለይ ልምድ ያላቸውና በሙያው እጅግ በሳል የሆኑ ናቸው። ስለዚህ ለብቻዬ እንግዳም ስፈልግ መረጃም ሳሰባስብ ሳነብ እንደዚህ አልውልም። ስለዚህ ከበስተጀርባ ያለ። ሁለተኛው በቋሚነት ስለ ነፃ ሀሳብ ላይ ብቻ የሚሰሩ እንደምታዩ የራሳችን ቁሳቁስ አለ። ካሜራ የለም፣ ሪሶርስ የለም ምናምን የሚባል ሚዲያ ቤት የምታውቂው ነገር አለ። አንዳንድ ጊዜ እንግዳ ከቀጠርሽ በኋላ ቅድም በደካማ ጎንነት ያላነሳ ነው ስቱዲዮ ተይዟል ወይም ገሌ ጋ አስቸኳይ ስራ መጥቷል፣ ገሌ ፊልድ ይዞ ወጥቷል፣ እስኪመጣ ጠብቀው ምናምን የሚባል ነገር አለ። እነዚህ ሁሉ የሚፈጥሯቸው ችግሮች አሉ። እነዚህ ሁሉ ይወገዳሉ ማለት ነው። አሁን ባለቤት ነኝ። የተሟላ ስቱዲዮ ነው የከፈትኩት እንደምትመለከችው። በተለያየ መልኩ ምናልባትም እየቀያየርኩ የምጠቀማቸው እንጂ በጥረትነት እዚህ ቤት ውስጥ ሊነሳብኝ የሚችል ነገር የለም፣ ከቁሳቁስም ከሰራተኛም ጀምሮ። ስለዚህ እነዚህን ጉዳዮች ሁሉ አዳዲስ እሴት ነው ከአቀራረብ ጀምሮ፣ ከቁሳቁስ ጀምሮ፣ ከስቱዲዮ ባክግራውንድ ጀምሮ እያሰብንበት መስራት የምንችል ሙያተኞቹም እኔም እንግዲህ አሁን ስለ ነፃ ሀሳብ ብቻ ተፈጥረናል ብለን ስለምናስብ ሌላ የሚያውከንና የሚያዘናጋን ነገር አለ ብዬ አላስብም። ስለዚህ በቢሮክራሲ አንጠለፍም። በሎጂስቲክስ ጫና ውስጥ የምንወድቅበት እድል አይኖርም። አስበንበት 6 ወር ሙሉ እንግዲህ ከዋልታ በኋላ በጥናትም በስቱዲዮ ግንባታም በግዢም በመሳሰሉትም ሌሎችም። በነገራችን ላይ እዚህ ሀገር ላይ አንዱ የተለመደው ነገር አድራሻ ቢስነትና ሕገ ወጥነት ነው። ስለዚህ እኛ የሕግ ስራዎቻችን አልቀዋል። ከሁሉንም ነገር በግልጽና በሕግ አግባብ ነው የምንሰራው። ከፈቃድ ጋር የተያዙ ጥያቄዎች ሁሉም ተሟልተዋል። ከገቢዎች ጋርም የተያዙ ከመንግስት የስራ ግብር ጋር የተያዙ የመሳሰሉት የወረቀት ስራዎችም አልቀው ራሱን የቻለ የዛ የስራ ክፍልም ስላለ እነሱ የሚሄዱበት ጉዳይ ስለሆነ ምንም የሚያሰጋና የሚያሳስብ ስለሌለን እነዚህን ሁሉ ሴቶች አስባስበን የተሻለ የመረጃ ምንጭ ሆነን የምናገለግልበትን እድል እንፈጥራለን። ግን ዞሮ ዞሮ መነሻው
ነፃ ሀሳብ ነው። ይህን ሁሉ ድክመትም ጥንካሬም ቢኖርም ከዚያ ተምረን የተሻለ ነገር ይዘን መጥተናል። ያው ከነፃ ሀሳብ ጋር ተያይዞ ምናልባት ነፃ ሀሳብ ብዙ ጊዜ የሚታወቀው ጠንከር ባለ ሀሳብ ነውና አሁን ደግሞ ስለ ነፃ ሀሳብ ሲመጣ በዛው ጠንከር ባለ ሀሳብ ነው ወይ የምትቀጥለው? ምናልባት አንዳንድ ጊዜ ኦዲየንሱ ዘና ማለት ይፈልጋል ወይም ለየት ያለ ነገር ሊፈልግ ይችላል እና አንተ በዛ ብራንድ ነው ወይ መቀጠል የምትፈልገው? ጠንከር ያለ ነገር ሲባል እንግዲህ አንጻራዊ ነው። ኑሯችንን ነው ነፃ ሀሳብ ሲያነሳ የነበረው። ለማን ነው ጠንካራ የሚለው ግልጽ ባይሆንም ነፃ ሀሳብ የቀደመው ሲያነሳ የነበረው የመልካም አስተዳደር ጉዳይ ነው፣ የዲሞክራታይዜሽን ጉዳይ ነው፣ የልማት ጉዳይ ነው፣ የአገልግሎት አሰጣጥ ጉዳይ ነው። ስለዚህ ይሄ የዕለት ተዕለት የማህበረሰቡ ኑሮ ነው። ጠንከር ያለ ነገር ነው ሲባል እንግዲህ ስላልተለመደና የተጠያቂነት አሰራር እዚህ ሀገር ላይ በብዙ ስለማይታይ ሰው ለእንደዚህ አይነት ነገር ብዙ እድል አይሰጥም ወይም ደግሞ ይሆናል ብሎ አያስብም። ስለዚህ ዘና ማለት ይፈልጋል ሰውም ሲባል በምን ሁኔታ ውስጥ? ለምሳሌ አማራጭ ሆኖ መቅረብ ነው። ብዙ የሚያዝናኑ ሚዲያዎች አሉ። ስለ ነፃ ሀሳብ እስከሆነ ድረስ የሚንሸራሸርበት በተለያየ መልኩ ሌሎች ሴግመንቶችንም የዘረጋን ሙያተኞቻችንም የሰው ሀብታችንም እያሰፋ እንደሱ አይነት ነገር ልናደርግ የምንችልበት ጉዳይ አለ። ግን አሁንም ስለ ነፃ ሀሳብ ብራንድ ሆኖ የሚወጣው በበፊቱ ስታይል፣ ነገር ግን በበፊቱ ስታይል ጠንከር ያለም ቢሆን ጠንካራነቱ የመረጃ ምንጭነቱ ላይ፣ ከዚያ በኋላ ደግሞ ሚዛናዊነቱ ላይ፣ ከዚያ ማህበረሰብን የሚያሳትፍና የሚያገለግል እንዲሆን እንጂ በማንም ኪሳራ የማንንም ትርፍ እኛ እዚህ የሚሸመትበት ሁኔታ የለም። በማንም ትርፍ ደግሞ ማንም እንዲከስር አንፈልግም። ግን ዞሮ ዞሮ ስለ ነፃ ሀሳብ ማለት በነገራችን ላይ በራሱ ስለ ነፃ ሀሳብን ራሱ ካነሳ ነው በቃ ስለ ነፃ ሀሳብ ልመናም እንደማለት ነው። በቃ ስለ ነፃ ሀሳብ የሚያሰኝ ወቅትና ሀገር ላይ ያለ ነው። ምክንያቱም አሁን ሀሳብ ቀርቶ ሌላ ነው አጀንዳ ሁሉ ማዶ ለማዶ መወቃቀስ ስለሆነ ወይም ደግሞ መጎራበጥ ስለሆነ ያለው ስለ ነፃ ሀሳብ ስንል የሰየምንበት ምክንያት እባካችሁ የሚል እና ሀሳብን ብቻ መሰረት አድርገን ሀገርን እንለውጥ የሚል አይነት አቀራረብ ስለሆነ በዚያው መንገድ አንደኛው ሴግመንት ስለ ነፃ ሀሳብ አውድማ ልክ እንደቀደመው ነፃ ሀሳብ ጠንከር ያለና የበረታ ሀሳብ የሚነሳበት ስታንዳርዱም በፊት በነበረው ልክ ትልልቅ እንግዶች የሚቀርቡበት ያው ደረጃቸው ከፍ ያሉ ባለሀብቶች ሊሆኑ ይችላሉ፣ ሌላም አይነት ስራ ዘርፍ ላይ ያሉ ሊሆኑ ይችላሉ። ግን ቀደም ሲል እንደምናደርገው በሚኒስትር ዴታ ደረጃና ከዚያ በላይ የሆኑ አካላት ተጋብዘው ሀሳባቸውን የሚያካፍሉበትና አንዳች ትርፍ ለሀገርም ለሕዝብም የሚያመጡበት እድል የሚፈጥር ነው ብለን ነው የምናስበው። በጣም ጥሩ። ያው የመነሻ ስያሜውንም ነካክተው ነበርና ምናልባት የተቋም ስያሜ መነሻ ምክንያቱ ምንድነው? ባይፈርስ ሚዲያ እንዲሁም ደግሞ ስለ ነፃ ሀሳብ ያልክበት ምክንያት ኖርማሊ ነፃ ሀሳብ ነበረ፣ ስለ ነፃ ሀሳብ ነው አሁን የሆነውና ለምንድነው ነፃ ሀሳብ ተብሎ ያልተቀጠለው? ነፃ ሀሳብ ዋልታ ሚዲያ ላይ የኔ አልነበረም፣ የተቋሙ ነው። ግን ነፃ ሀሳብ የሚባል ወርድ ነፃ ሀሳብ የማንም ሰው ነው። ማንም ሰው መደጋገም ይችላል። ይሄ የምንድነው የባለቤትነት የመብት ጥያቄ ሊነሳበት ይችላል ከሚል መነሻ አይደለም። በነገራችን ላይ እንደሱም እንዲመስልም አልፈልግም። አንድ የኔ ስላልነበረ እዛው መቅረቱ ምንም ጤናማ ነው። ሁለት ስለ ነፃ ሀሳብን ነፃ ሀሳብ ስንል የነበረውን ከሱ ከፍ ባለ ደረጃ ቀደም ሲል እንደነገርኩሽ እንደ ልመናም ነው። ስለ ነፃ ሀሳብ ብቻ እናውራ፣ ስለ ብሔር፣ ስለ ጎሳ፣ ስለ ጎጥና ሌላ ያልበላንን ቦታ የምናክበት ሳይሆን ጤናማ የሆነና ለሰው ልጅ ጠቃሚ የሆነ ሀሳብ የምናነሳበት ዝም ብሎ እዚህ መድረክ ላይ ተገኝቶ ሌላውን አንጓጦና አራክሶ ወይም ደግሞ የሆነ ጩኸት አነሳስቶ በብሔር ስም በሃይማኖት ስም ሌሎችን ወደ ሁከት ውስጥ የሚያመራ ሀሳብ ወይም ደግሞ ጉዳዮች አንስቶ መሄድ ጥቅም የለውም። ባይፈርስ ሚዲያ ውስጥ ከሀሳብ ውጭ የሚነሳ ነገር የለም። ሀሳብን በሀሳብ ብቻ ነው መሞገት የሚቻለው። ሀሳብን በጾታ፣ በዘር፣ በሃይማኖት ወዘተ ለመመከት የሚደረግ ሙከራ
እዚህ ቤት ተገቢ አይደለም ከሚል መነሻ ስለ ነፃ ሀሳብ የሚል እንደ ልመና። ሁለተኛው ባይፈርስ የሚለው ነው። ባይፈርስ ሚዲያ የተባለበት ሌላው ምክንያት እንግዲህ አሁን በተለይ በዚህ ሰዓት ላይ የኢትዮጵያ መሰረታዊ ችግሮችና ዋነኛ አጀንዳዎች ግልጽ እየወጡ የሚመስልበት ሁኔታ አለ። ብሔራዊ መግባባት መፍጠር ተስኖ የምታየው ነገር አለ። የግለሰብና የቡድን መብቶች፣ ነፃነቶች የተረጋገጡባት ሀገር መገንባት እንደሚያስፈልግ ነው ከሁኔታው የምናየው። ከዚያ ባሻገር የበለጸገች ኢትዮጵያን፣ ዴሞክራሲያዊት የሆነች ኢትዮጵያን መፍጠር ነው የምንፈልገው። ስለዚህ በዚህ ሁሉ ሂደት ውስጥ ደግሞ የሚዲያ ሚና ወሳኝ ነው። ሚዲያው ደግሞ በጣም የማይንሸራተት ጽኑ ታጋይ፣ በአንዳች በሰዎች በገንዘብ ኃይልና በፖለቲካ ደባ የማይፈርስ። ምክንያቱም ብዙዎቹ አይተናቸዋል። አሁንም እያየናቸው ያሉ በርካታ ሚዲያዎች አሉ። በየቀኑ ይፈለፈላሉ፣ የተወሰነ ነገር ያጫዋጭዋሉ። ነገር ግን ፍራንክ ይዟቸው ይመጣል፣ ወይም የፖለቲካ ፓርቲ ተሸክሟቸው ይመጣል። ከዛ ፍራንክ ያፈርሳቸዋል። የበለጠ ፍራንክ ያለው ያፈርሳቸዋል። የበለጠ የፖለቲካ ተልዕኮ ያለው ያፈርሳቸዋል። ስለዚህ ይሄ ስለ ነፃ ሀሳብ የሚተላለፍበት ባይፈርስ ሚዲያ ግን ጠንካራ፣ ጽኑ፣ የማይፈርስ ሚዲያ መሆኑን ለማመላከት ነው። ምክንያቱም ቀደም ሲል የኢትዮጵያ ዋነኛ አጀንዳዎች ናቸው ያልኩሽ ጉዳዮች መሳካት የሚችሉት ሙያዊ ስነ ምግባሩን የጠበቀ ትክክለኛ ጋዜጠኛና የሚዲያ ተቋማት ሲኖሩ ብቻ ነው። ከነዚህ ተቋማት ውስጥ ደግሞ አንዱ ባይፈርስ ሚዲያ ወይም ስለ ነፃ ሀሳብ ይሆናል ብለን ስለምናስብ የአባቴም ስም መሆኑ ብቻ ሳይሆን የማይፈርስ ሚዲያ ያስፈልገናል ከሚል ነው። ምክንያቱም በእኛ እድሜ እንኳን ብቻ ስንቱን ተመልክተናል። ይመጣል ይሄዳል፣ ይመጣል ይሄዳል። ገንዘብ ያመጣዋል፣ ገንዘብ ያፈርሰዋል፣ ገንዘብ ይገነባዋል፣ ተጨማሪ ገንዘብ ያፈርሰዋል። ስለዚህ ባይፈርስ ሚዲያ ከጀርባ በሚኖሩ የገንዘብ ጉዳዮችና የፖለቲካ አጀንዳዎች የማይነቃነቅ ሚዲያ መሆኑን ለማመላከትና በተለይ ደግሞ ነጣጣይ ትርክቶች ላይ አበክሮ በመስራት ነጣጣይ ትርክቶችን መድፈቅ የሚችል፣ አሰባሳቢ ትርክቶችን ማጉላት የሚችል ሚዲያ ሊሆን እንደሚችል በማሰብ ነው የሁሉ ተለፍቶበት የተሰራውና በነገራችን ላይ ከዚህ ሚዲያ መቋቋም በፊት ከዚህ ስቱዲዮ በፊት ወረቀት ላይ በርካታ ጉዳዮችን ሰርተናል። የመፍረስ አደጋ እንዳይገጥመን እነማ ለምን መጡ፣ ለምን ተገነቡ፣ ለምን ፈረሱ፣ እነማ ለምን መጡ፣ እንዴት መጡ፣ ቤቱ ጋር ሄዱና የቱ ጋር ፈረሱ፣ የቱ ጋር ተቀጩ የሚለውን ሁሉ ለይተን እንደዚህ አይነት ደካማ እንትኖች ባይፈርስ ሚዲያ ውስጥም ሰንጥቀው እንዳይገቡ የሚያስችል ግድግዳ ማበጀትም እንዳለብን አስበን አበጅተን ስለገባን ነው ባይፈርስ ሚዲያ የተባለበት መሰረታዊ ምክንያት። ስለ ነፃ ሀሳብም በተመሳሳይ ያው ስለ ሀሳብ ስናነሳ ምናልባት ብዙ ጊዜ ያው ትችት ላይ ጥሩ ነህ ትተቻለህ በደንብና አንተ ስትተች እንዴት ነው ማለት ከዚህ በፊት ኮሜንት ተተችተህ ታውቃለህ ብለን እናስባለንና ምን አይነት ትችት ገጥሞሃል? መከራ ካስበሉኝ ጉዳዮች መካከል የተሟላ እኔን ሊያስጠይቅ ወይም ሊያስተች የሚችል የተሟላ የነፃ ሀሳብን ፕሮግራም ተመልክቶ የተቹኝ አካላት ብዙ አልገጠሙኝም። ለምሳሌ በግለሰብ ደረጃ እንኳን ብናይ አንተ እንደዚህ ይሉሻል እና ከዛስ ስትያቸው አይቀጥሉም። ቲክቶክ አይተው ለገበያ ሲባል አንዳንዶች ቲክቶክ ላይ እየቆራረጡ የሚያወጡትን ጉዳይ ብቻ አይተው በጣም ነቀፌታና ወቀሳ፣ ትችት የሚያቀርቡ አካላት አሉ። ይሄ በተመሳሳይ የዋልታ አመራሮችም ጭምር ዘንድ ገጥሞኝ ያውቃል። ጉዳዩ የተላለፈው የዛሬ 2 ዓመት 3 ዓመት 4 ዓመት ከዚያ በኋላ ያኔ ትዝ ይልሽ እንደሆነ በዚህ በእንትኑ ዘመን ነው በጁንታ ዘመን ጁንታ ሳይፈጠር ወይም ጁንታ የሚለው ንትርክና ጭቅጭቅ ሳይመጣ ቀደም ሲል ጌታቸው ረዳ የኮሚኒኬሽን ጽህፈት ቤት ኃላፊ በነበረበት ሰዓት የነበረውን ጓደኝነት፣ የነበረውን እልቅና፣ የነበረውን ብቃት፣ የነበረውን የኮሚኒኬሽን ስብዕና
አጉልቼ በመናገሬ ወይም በመመስከሬ ከጁንታ ጦርነት በጣም ረጅም ጊዜ ቀደም ብሎ ከዚያ በኋላ ልክ ጦርነቱ ሲጀመር ጁንታው ጌታቸውን ወደዋለሁ ብሎ እንዴት እዚህ ይቀመጣል የሚል ትንጥ ነገር በቲክቶክ ላይ ሲለጥፉ ሙሉ ፕሮግራሙን አይቶ ኮንቴክስት ውስጥ ሆኖ አውድ ውስጥ ሆኖ እኔን መገምገም የሚገባው የተቋሙ የቅርብ የስራ ኃላፊ የቅርብ ብቻ ተብሎ የሚገለጽ ሳይሆን ሲኢኦ ደረጃ ያለ አካል እንዴት ጌታቸውን ወደዋለሁ ትላለ ብሎ እንትን ያለኝን ሁኔታ አስታውሳለሁ። በነገራችን ላይ ያው ጌቾ የኮሚኒኬሽን ጥበበኛ መሆኑን አስመስክሮ ተመልሶ ሲመጣ ያ ሲያሳድደኝ የነበረው ሰውዬ በቀደም የመደመር መንግስት መጽሐፍ ምርቃለት ከፊት አንደኛ ሲያጨበጭብለት የነበረው እሱ ነው። እኔ የመሰከርኩትን የጊዜ ጉዳይ ይሄን ያሳየናል። ስለዚህ እንደዚህ አይነት ተቺዎችም አሉ ከመንጋው ጋር እየተነዱ የሚተቹ ግን በኋላ ላይ እውነታው እንደዚህ የሚያጋልጣቸው። ከዚያ ባሻገር ግን በተለይ ዲያስፖራው አካባቢ በጣም ገንቢ ሀሳብና አስተያየት እኔ የኔን የ5 ደቂቃ ንግግር ለመተቸትም ለማስተማርም እስከ 20 ፔጅ ወረቀት ጽፈው በትክክል ያን ማስተካከል የምችልበትን ማስረጃዎች ብቻ ሳይሆን ወደፊትም እንዲያግዘኝ የማነባቸውን ሪፈረንሶች ጭምር አንዳንዶቹም ገዝተው በዲኤችኤል በፖስታ ቤት ጭምር የሚልኩና የበለጠ ያቺ ነፃ የሆነችው ሀሳብ እንድትበረታ እንድትጎለብት ዞሮ ዞሮ ለሀገራቸው በማሰብ እኔን በሚገል ሳይሆን በሚያነሳ አይነት ደግሞ ያደረጉልኝ በጣም በርካታ በተለይ አዲስ አበባ ዩኒቨርሲቲ አካባቢ ያሉ ሰዎች በሀገር ውስጥ ትልልቅ ተቋማትን የሚመሩ ሲኢኦዎች ጭምር ሳይቀሩ የእውነት ነው ምነግርሽ እነሱ በጣም በብዙ መልኩ ገንቢ ድጋፋቸውን ገንቢ ሂሳቸውን ሰጥተውኛል። ገንቢ ሂስ ደግሞ በዚህ ደረጃ ደግሞ እንደዚህ ወደ ማሰብ ያመጣልና የእነሱን በጣም ቴንኪው ማለት ፈልጋለሁ። ዲያስፖራውም ጋር በተመሳሳይ በተለይ ዩናይትድ ኔሽን ውስጥ የሚሰሩ አካላት በዚህ አፍሪካ ህብረት አካባቢ ኤምባሲ አካባቢ ከውጭ ግንኙነት ስራዎች ጋር ተያያዥነት ያላቸው በርካታ ትልልቅ ሰዎች በተመሳሳይ ከዚያ ውጪ ሌላው የሚገርመው ገንቢ ትችት የሚተቹ ሰዎች እኔ ጋር መጥቶ ነፃ ሀሳብ ላይ ተጠይቆ የሚያውቅ አንድ እንግዳ ትልቅ የስራ ኃላፊ ሊሆን ይችላል፣ ሚኒስትር ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። ከዚያ በኋላ የኔ ፕሮግራም ተከታታይ ነው የሚሆነው። አሁን አንዳንዶቹ በዚያ ደረጃ አውርታችሁ እንዴት ዝም አሉ ምናምን ይላሉ። ኖ እኔ ጋር መጥተው የሚያውቁ እንግዶች ቀጥሎም የነፃ ሀሳብ ቤተሰብ ሆነው ሀሳብ ሲሰጡኝ፣ ሲደግፉኝ፣ ሲያበረታቱኝ የጎደለኝን ሲያሟሉልኝ እንጂ የሚታወቀው ነፃ ሀሳብ ላይ የቀረቡ ከ600 በላይ ከሚሆኑ እንግዶች ውስጥ አንዳቸውም ጋር በጸብ ደረጃ ተፈላልገንም ምናምንም ወይም ደግሞ ያን በሚመስል አናውቅም። ግን እነሱም ጋር ሌላ ተመሳሳይ ነገር አለ። ለምሳሌ ጉዳዩ የቀረበው አሁን ይሄንን ስናወራ በነገራችን ላይ ሰዎቹ ራሳቸው ያውቁታል ሲመለከቱት ማንን እያልኩ እንደሆነ እዚህ ስም ማንሳት ተገቢ ስላልሆነ እንጂ ለምሳሌ ዛሬ 5 ዓመት ነፃ ሀሳብ ዋልታ ውስጥ ከ6 ዓመት ከ5 ዓመት ያላነሰን የሰራ ነው። የዛሬ 6 ዓመት 5 ዓመት አካባቢ ሊሆን ይችላል ያን ጉዳይ የተነጋገር ነው ከዚያ ሰው ጋር እና ያ ሰው ዛሬም በስልጣን ላይ ይኖራል። ከዚያ ያ ሰው ዛሬ የሆነ የፖለቲካ መድረክ ላይ ይወጣና የሆነ ነገር ይናገራል ወይም የሆነ በተግባር የሚገለጽ ተሳትፎ ውስጥ ይታያል። ከዚያ ለዚህ የተፈጠሩ የሚመስሉ ግለሰቦች አሉ የሚጎረጉሩ። ሰውየው ዛሬ በተገኘበት መድረክ ላይ ካወራው ጋር ወይም እያደረገ ከሚገኘው ነገር ጋር የሚስተካከልና ያን በዚህ የሚያጣፋ አይነት ነገር ይፈልጉና እነሱ ቪዮራቸውን ለማስፋት ጥቅማቸውን ለማጎልበት ሊሆን ይችላል፣ አላውቅም። ያችን ቀነጫጭበው አገጫጭተው ዛሬ ላይ ሲለጥፉት እንደ አዲስ ያ ሰውዬ ዛሬ 5 ዓመት የጠየቅኩት ሰውዬ ዛሬ ላይ ተነስቶ የሆነ ወይ ያኮርፋል ወይ ደውሎ የሆነ ነገር ሲለኝም እንዲህም አይነትም አስተውላለሁና ካለመረዳት ነው። ግን እነዚህም ቢሆኑ የሚያስተምሩ እንትኖች ስለሆኑ ብዙ አያሳስበንም። ገንቢ ትችቶች ሁልጊዜ ይገነባሉ። ግን ደግሞ መነሻ የሌላቸውና ምክንያታዊ ያልሆኑ ትችቶች ደግሞ
ተቺዎቹን ሁልጊዜ ወደኋላ የሚያስቀሩና የሚያቆረቁዙ እንጂ በባይፈርስ ሚዲያ ልምድ እንደዚህ አይነት ጉዳዮች ከማደግ ወደኋላ የማያስቀሩ መሆናቸውን ነው የማውቀው። ስለዚህ መተቸትን አልፈራም ነው በአጠቃላይ። ምንም ካልተተቸው ደግሞ እንደዚህም መሆን ስለማይቻል ማለት ነው። ከዚህም በላይ መሆን ስለምፈልግ ወደፊት እንግዲህ ስቱዲዮን በጣም ቆንጆ ነው ያየሁት ነበርና ምናልባት ከከለር አመራረጥ ጋር ተያይዞ ስለ ነጻ ሀሳብ ጋር የሚያያይዘው ጉዳይ አለ ወይ? ከለር ምርጫውም ሁሉም ነገር ትርጉም አለው። እዚህ ዝም ብሎ እንደዚህ እንዲህ ስናየው እንትኑን ለማስረዳት ቢ የሚለው ነገር ያው ባይፈርስ መሆኑ እንደተጠበቀ ይሁንና በተለይ በዋልታ ነጻ ሀሳብ ላይ በሰሜን የሚታወቀው ከመነጽሩ ጋር ነው። መነጽሩ ቢም ነው። ሄምሎክ ከለርም ያለ ነጸብራቁ አለ። ዋናው ነገር ዞሮ ዞሮ እኛ በመረጃ ላይ ተመስርተን ነው ስራችንን የምንሰራው። ስለዚህ ያየነውን ነው ለህዝብ የምናንጸባርቀው የምንናገረውም ነው። ማይኩም በተመሳሳይ እንደሱ አይነት እንትን ያለው። ከዚያ ውጭ እንግዲህ ከቀለሞቹ ጋር በተያያዘ ምንም ጥያቄ የለውም፣ ትርጉም አላቸው። ሶስት ቀለሞች ናቸው እዚህ የሚታዩት። ካሜል ከለር አለ ቢጫው፣ ከዛ ሚኒራል ግሪን አለ፣ ከዚያ ሄምሎክ ግሪን የሚባለው ነው። ሶስቱ እንግዲህ የባይፈርስ ሚዲያ ብራንዶች ናቸው። ያው ቀለም እንደሚታወቀው እንግዲህ ቀለም ማለት አእምሮና እይታሽ አብረው ተናበው መረጃ የምትሰበስቢበት የምታጠራቅሚበት፣ ከለሩን ከምናምኑ ጋር ስታዩ ነው የሆነ ትዝታ የሚመጣው። ከለር ትርጉም አለው፣ ያስታውሳል። ለዚህ ነው ምልሽ። ለምሳሌ ሰው ጥቁር ልብስ ለብሶ ካየሽው ሐዘን ላይ ነው ሙሉ አይደል እስከ ሻሹ ምናምን። የሆነ ደግሞ የሰርግም ሲለብስ ሰርግ ያ ከለር የሚሰጥሽ ትርጉም አለ። የበሰለና ያልበሰለ የሆነ ብርቱካንም ልትበይ ስትፈልጊ በከለሩ ነው። ሙዙ ቢጫ ሲሆን መብሰሉ ነው። ስለዚህ ቢጫው እዚህ ላይ ካየሽው እውነተኝነትን የሚያረጋግጥ ነው። ብርሃናማነትን የሚያሳይ ከለር ብርቱ ቀለም መሆኑ ይታወቃል። ከዚያ ውጭ ደግሞ እኩልነትንም የሚያሳይ ከለር ነው። ያኛው አረንጓዴው ደግሞ ያው አረንጓዴ ጸጥ ማለትን፣ ማረፍን፣ ከድንዛዜ መውጣትን ከተፈጥሮ ጋር እንግዲህ ተፈጥሮና ሰው አንድ ላይ መሆናቸውን ተለዋጭ መሆናቸውን የሚያረጋግጥና እኛም በምንሰጠው መረጃ ሰዎችን ማንቃት እርፍ እንዲሉ የሚያደርግ ተስፋ እንዲኖራቸው የሚያደርግ መረጃዎችን የምንሰጥ መሆኑን ለማመላከት። ከዛ ውጭ ይሄ ሄምሎክ ግሪን ነው የሚባለው። ይሄ እቺ ነጸብራቋን አይተሻታል። እሷ ሄምሎክ ግሪን ነች። ይሄኛው ማለት ነው። ሄምሎክ ግሪን ደግሞ በቃ የድል አድራጊነትና የጥንካሬ ሄምሎክ ግሪን የሁለቱ ቅልቅል ነው። ሄምሎክ ከለር እና ግሪን አንድ ላይ ሲደባለቁ የድል አድራጊነትና የጥንካሬ ምንጭ ነው። ስለዚህ እስካሁን በመጣውበት መንገድ ድል አድርጌያለሁ ብዬ አስባለሁ። ብዙ እንቅፋቶች ነበሩ። እነዚያን እንቅፋቶች በጥበብ በብልሃት በስራ ብቻ እና በህዝብ ፍቅር ለመወጣት ችያለሁ ብዬ አስባለሁ። ስለዚህም ይሄ ድል አድራጊነትና ብቃት ይቀጥላል ብዬ አስባለሁ። ስለዚህ እሱንም ለማንጸባረቅ ነው። ስለዚህ ድል ማድረግ የሚቻለውም ጠንካራ ሆኖ መቀጠል የሚቻለውም ተስፋ መሆን የሚቻለውም ብርሃናማ መሆን የሚቻለውም እንደዚሁም ደግሞ ተፈጥሮና ሰው እንግዲህ አንድ ላይ የማይነጣጠሉ መሆናቸውን በተለይ ደግሞ አሁን ባለንበት ሰዓት ላይ ሀገራችን ከግሪን ሌጋሲ ጋር ተያይዞ እየተሰራ ያለውን ስራ ስለምናውቀው በከተማም በገጠርም የሰው ልጅ ምን ያህል ከተፈጥሮ ጋር የተቆራኘና ያለ ተፈጥሮ የሰው ልጅ መኖር እንደማይችል ለማረጋገጥ ይመስለኛል እየተሰራ ያለው ብቻ ሳይሆን በተግባርም በጥናትም የሚታወቀው ይሄ ነው። ይሄን ማድረግ የሚቻለው ግን ሁልጊዜ ስለ ነጻ ሀሳብ ብቻ መቆም ሲቻል ነው። ከሀሳብ ውጪ ብርሃንም የለም፣ ጥንካሬም የለም፣ ድል አድራጊነትም የለም፣ እረፍትም የለም፣ ጥሞናም የለም። ሁልጊዜ መጨነቅ ነው። ነጻ ሀሳብ በሌለበት ሁኔታ ላይ ሰዎች ከሀሳብ ውጪ ተሻግረው ስለሌላ ጉዳይ ባሰቡ ቁጥር እረፍት አይሰማቸውም።
ሽንፈት ነው የሚሰማቸው፣ ጭንቀት ነው የሚሰማቸው፣ ጨለማ ነው የሚታያቸው፣ ብርሃን አይታያቸውም። ስለዚህ ሀሳብ ሁልጊዜ ያሸንፋል። እኔ በሀሳብ ነው ድል አድርጌያለሁ ብዬ ማስበው። ቀላል ይመስላል እንጂ ብዙ አካላት በተለይ በዋልታ ሚዲያ ነፃ ሀሳብን ለማዳከም፣ ለማቆርቆዝ፣ ለመጣል ያልተደረገ ጥረት የለም። እነዚህን ሁሉ በሀሳብ አሸንፈናል። ስለዚህ ሀሳብ ሁልጊዜም ያሸንፋል። ሀሳብ ያጠነክራል። ሀገር ለሰውም ለሀገርም ተስፋ መሆን ይችላል። ስለዚህ ሀሳብ ብርታት ነው፣ ኃይል የሚሰጥ ነው፣ ጥንካሬን የሚያጎናጽፍ ነው። ድል ማድረግ የሚያስችልሽ እስከሆነ ድረስ አሁንም ስለ ነፃ ሀሳብ ስንል ብቻ እዚህ የምንወያይበት ስለሆነ ከዚያ ጋር ተያይዞ ስለ ነፃ ሀሳብ ጋር በጣም የተቆራኘና ትርጉም ያለው ሎጎ ከለር መሆኑን ለማረጋገጥ ነው። አሁን ስትመጣ በሶሻል ሚዲያ ፕላትፎርም ነው የምናገኘህና አሁን ላይ ይታወቃል። የሶሻል ሚዲያው አዎንታዊና አሉታዊ ጎኖቹ ይታወቃሉ፣ ተጽዕኖ ይታወቃል። የባይፈርስ ሚዲያ የስነ ምህዳር ምልከታ ምንድን ነው? እሱንም በደንብ አጥንተን የጀመርነው ያው ራሳችንም ስለነበርንበት ምንድነው ያው ማዶ ለማዶ የሚዋቀስ እንዳለ ነው። አንዳንድ ጊዜ እንደውም ሀገሪቷ ተትታ ርዕሰ ጉዳዩ ተረስቶ ግለሰቦቹ ይሄ በግልፍተኝነትና በስሜት እየተነዱ ማዶና ማዶ ሆነው የሚወራወሩበት እንጂ ለህብረተሰብ መረጃ ከመስጠት ጋር በተያያዘ የሚበዙት ቁብ ያላቸው አይመስልም። በተለይ ሶሻል ሚዲያውን ስንመለከት በሁለት ወገን ጦር የሚማዘዝ በብሔርና በሃይማኖት የሚታኮስ የሚበዛበት ሁኔታ ነው የምናየው። ሰዎች እዚህ ሀገር ላይ ሰዎቹ አንቺ ስትናገሪ ያነሳችው ሀሳብ ተገቢነትና ከወቅቱ ጋር የሚኖረውን ተያያዥነት እንደዚሁም ለማህበረሰቡም ሆነ ለሀገር ከሚያበረክተው ፋይዳ ሳይሆን ከአንቺነትሽ ወይም ከተናጋሪው ማንነት ሲባል ከተናጋሪው ብሔር ወይም ከተናጋሪው ሃይማኖት ጋር ተያይዞ ነው ያ ሀሳብ የሚመዘነው እንጂ መጀመሪያ ምን ተናገረ ሳይሆን ማን ተናገረ የሚለው ነው። ስለዚህ ሰዎች በተናገሩት ሀሳብም አይደለም። በነገራችን ላይ ያው ብዙ ነገር እያየን ስለሆነ ሰዎች ሲጨበጨብላቸው የምንመለከተው በተናገሩት ሀሳብ ሳይሆን በማንነታቸው እንደሆነም በተለያዩ መድረኮች ላይ አስተውለናል። የሶሻል ሚዲያው መድረክ ይሄ ነው። ይሄን ምህዳር ነው የሚያሳየው። እኛ ኮንስትራክቲቭ የሚዲያ ሞዴል ነው የምንከተለው፣ ገንቢስ ነው። ይሄ ማለት ስናወድስ እንውላለን ሳይሆን ምንተቸው በገንቢነቱ ልክ ነው። የሆነ አካልን ለማሳጣት ከነበረበት ሰማይ ላይ ተፈጥፍጦ እንዲወድቅ በሚያስችል አግባብ ሳይሆን በሚያስተምር በሚገነባ መልኩ እና የመረጃ ምንጭ ሆኖ በማገልገል መንግስት ቶሎ እሳቱን ማጥፋት የሚችልበትን እድል በመፍጠር አይነት ነው ኮንስትራክቲቭ የሚዲያ ሞዴል እንጂ አሁን ብዙዎቹን የምንመለከታቸው መንግስትን የጠቀሙ መስሏቸው ገና እሳቱ ሳይስፋፋ ወላፈን ሳይሆን ማጥፋት የሚችለውን መንግስት ምንም እሳት አልተነሳም በሚል በመደበቅ እየጠቀሙ መስለው የሚጎዱበት እድል ነው የሚታየው እና እኛ ያን እድል አጥፈን እንሰራለን የሚል ሁለቱንም አይነት እዚህ ላይ ከሁለት ማዶ ለማዶ ሆኖ የሚወራወሩትንም አንሆንም። ባይፈርስ ሚዲያ ቀደም ሲል እንዳልኩሽ በየሄደበት ቅኔ አይቀኝም። የባይፈርስ ሚዲያ ቁልፍ ሴቶች ምንድን ናቸው? ያው ምንድነው ቀደም ሲል ስናነሳቸው የነበሩ ናቸውና እኛ ኮንስትራክቲቭ የሚዲያ ሞዴልን ነው የምንጠቀመው ብዬሻለሁ። ኮንስትራክቲቭ የሚዲያ ሞዴል ደግሞ ገንቢስ ነው። ገንቢነት ደግሞ ማለት አለመተቸት ሳይሆን እንደውም የበለጠ ህብረተሰብን ሊያቀራርብ የሚችል ከመንግስት ጋር ሊያቀራርብ የሚችል ድልድይ ሆኖ ማገልገልና መረጃን በመስጠት በማቀበል በመቀበል የተሻለ በመረጃ የበለጸገ ማህበረሰብ ለመገንባት የሚደረገው ጥረት ላይ አንዳቸው አስተዋጽኦ ማበርከት ነው የምንፈልገው። ስለዚህ የኮንስትራክቲቭ የሚዲያ ሞዴል ቁልፍ መርሆች ከሆኑት ውስጥ አራቱን እኛ እንወስዳለን። በዋናነት
መፍትሄ ጠቋሚ መሆን እንፈልጋለን። ስለዚህ ሰዎች የገጠማቸውን ችግር ለመፍታት የሚያስችል መፍትሄ ተኮር የሆነ መረጃ እንሰጣለን። ውይይቶቻችንም መፍትሄ ተኮር በሆነ መንገድ የሚቀረጹና በዛ ማዕቀፍ ውስጥ የሚንቀሳቀሱ ናቸው። ስለዚህ መፍትሄ ስትሰጪ ደግሞ በዋናነት እንዴትና ለምን የሚሉ ጥያቄዎች የባይፈርስ ሚዲያ ቁልፍ የሚዲያ መርሆች ውስጥ አንዱ ነው። ምክንያቱም እንዴትና ለምን የሚሉ ጥያቄዎች ሲጠየቁ ነው እንግዲህ ብዙ ለመንግስትም መረጃ ማግኘት የሚያስችለው ለፖሊሲ አውጪዎችም ጠቃሚ ሀሳቦች የሚገኙትና ይሄ የመጀመሪያው ነው። ሌላው ወደፊት ተመልካች ተረክ ነው የሚያቀርበው። ስለዚህ ፈጠራንና ውጤት ተኮርነትን የሚያበረታቱ ፕሮግራሞችና ዝግጅቶች ናቸው የሚኖሩን። በእንግዳ ደረጃም በእንግዳ ልየታችንም ላይ ፈጠራንና ወደፊት ተኮርን ሊያበረታቱ የሚችሉ የሀሳብ ባለቤቶች ለሆኑትም ልዩ ትኩረት ሰጥተን የምንሰራበት ሁኔታ ነው የሚኖረው። ከዚያ ውጭ ያው ቀደም ሲል ያልነው ገንቢ ሂስ ማቅረብ ነው። ጭፍን ተስፈኝነትን አናበረታታም። እንደገናም ደግሞ አወንታዊ ዜና በሚልም ደግሞ ቀደም ሲል እንዳልኩሽ ስንቀኝ አንውልም። ንቁ ተሳታፊነት በዋናነት መርሃችን ነው የሚሆነው። ተሳትፎ በተለያየ መልኩ ስንጀምር ያነሳነው ጉዳይ ላይ አንዱ የበፊቱ የነጻ ሀሳብ ድክመት የነበረው ለምሳሌ በዚህኛው ቀን እንግዳ ከማቅረቤ በፊት ስለ እንግዳውና ስለሚመራው ተቋም ማህበረሰቡ ቀድሞ መረጃ የሚያገኝበት እድል ተፈጥሮ ቢሆን ኖሮ ሰውየውና የርዕሰ ጉዳይ ላይ ከዚያ የበለጠ መነጋገር የምንችልበትን እድል ያጠባል። እንደሱ አይነት የተሳታፊነት የአሰራር ስርዓት አልተዘረጋም ነበር እና ትዝ ይልሽ እንደሆነ ልክ የሆነ ሰው በቀረበ በማግስቱ ነው የዋልታ ደጃፍ የሚጨናነቀው። ኧረ እዚህ ቦታ ላይ ይሄ ጉዳይ አለኝ፣ ይሄ የሚጠየቅልኝ ምናምን የሚልሽ ተቀርጾ ሰውየው ኤዲት ተደርጎ ከተላለፈ በኋላ ነው። መጀመሪያ ቢሆን ኖሮ ለምሳሌ የጠቅላይ ፍርድ ቤት ፕሬዝዳንት በሚቀጥለው ሳምንት የዋልታ እንግዳ ስለሆኑ የነጻ ሀሳብ ጥያቄ ያላችሁ በዚህ ኢሜል ምናምን በዚህ አድራሻ በከነ ማስረጃው ብታስገቡ ቢባል፣ ቀደም ሲል ያልኩሽ ደግሞ ቡድን ቢኖር ቬሪፊኬሽን ተሰርቶ የመረጃው ትክክለኛነት ተጣርቶ ተካቶ አብሮ መቅረብ የሚችልበት እድል ሊኖር ነበር። ስለዚህ ለአሳታፊነትና ለተሳታፊነት ትልቅ ቦታ ባይፈርስ ሚዲያ ስለሚሰጥ እንደሱ አይነት የአሰራር ስርዓትም እንዘረጋለን። ቀደም ሲል ባልኩሽ አግባብ በምናስተዋውቃቸው የባይፈርስ ሚዲያ አድራሻዎች ከዩቲዩብ ገጾቻችንና በሌሎችም የሶሻል ሚዲያ ገጾቻችን ላይ በስፋት የባይፈርስ ሚዲያ አድራሻዎች ስለሚጠቀሱ ሰብስክራይብ ያደረጉን ሁሉ ደንበኞቻችን በተገለጹት አድራሻዎች በምንለቀው የቀጣይ ሳምንትና ተከታታይ የሆኑ እቅዶቻችንን መሰረት ያደርጉ መረጃዎች ያንተን ተርሶ እገሌ ላይ ይሄ ሀሳብ አለኝ፣ እገሌ ላይ ይሄ ጥያቄ አለኝ በሚል መስጠት የሚችሉበት እድል ስለምንፈጥር ለአሳታፊነት ትኩረት እንሰጣለን። ግን ያው መሳተፍ የሚቻለው ባይፈርስ ሚዲያን ሰብስክራይብ እስከተደረገ ድረስ ሁሌ ስለሚመጣ፣ ለምሳሌ ሰሞኑን ይሄ ፕሮግራም ከቀረበ በኋላ ትልልቅ እንግዶችን አገኛለሁ። በእቅዳችን መሰረት ፕሮግራም የያዙ አካላት አሉ። ስለዚህ እሱን የመጀመሪያው ፕሮግራማችን ኦኔር ከሆነ በኋላ እዛ ፕላትፎርም ላይ ገሌ ነው ከገሌ ጋር በዚህ ጉዳይ እንነጋገራለን፣ በዚህ የኢሜል አድራሻ ሊሆን ይችላል፣ የምናምን አድራሻ ሊሆን ይችላል፣ ለምናምን እዛ ላይ ሀሳባቸውን ይገልጻሉ። ያን መሰረት አድርገን መረጃውን አጥርተን ስለዚህ ተመልካቾቻችንም ባይፈርስ ሚዲያ ሆኑ ማለት ነው። እግረ መንገዳችንን ምናልባት ያው ከዚህ በኋላ እንግዶች ይመጣሉ። ማንን እንጠብቅ? በጣም ኦልሞስት ከ600 በላይ እንግዶችን በነጻ ሀሳብ እንግዳ እንዳደረክ አውቃለሁና አሁን ላይ እነማን እንግዳን እንጠብቅ ከዚህ በኋላ የሚለውንም ነገር ከዚያ አስቀድሞ አንድ ነገር ማንሳት የምፈልገው ቀደም ሲል ጓደኞች የሚሉ አያልቁብም፣ አሁን ሊያልቁ ነው፣ ሁሉም ተዳረሰ ምናምን የሚሉት ነገር አለ። አያልቁም። ለምን አያልቁም መሰለሽ? ሰዎቹ አንድ ይሁኑ እንጂ አጀንዳውና ሀሳባቸው ይለዋወጣል አይደል? ለምሳሌ ከጁንታ ዘመን አስቀድሞ የነበረው ጌታቸው ሌላ ስለነበር ትዝ ይልሻል አይደል? መቀሌ ሄጄ አናግሬዋለሁ አይደል?
ከዛ ደግሞ ከጁንታው ከፕሪቶሪያው ስምምነት በኋላ ደግሞ የነበረው ጌታቸው ሌላ ነበር አይደል? የመጀመሪያው መቀሌ ተጓዥ ከፕሪቶሪያ ስምምነት በኋላ ምናልባትም የክልል ፕሬዚዳንቶቹንም ቀድሞ ከሄዱት ውስጥ እኔ ቀድማለሁ። ስለዚህ ያን ጊዜ ሌላ ጌታቸው ስለነበረ ነው፣ ወይም ያን ጊዜ የነበረው አጀንዳ ሌላ ስለነበረ ነው። ጌታቸው ሊሆን ይችላል። ጌታቸው ግን በርዕሰ ጉዳይም በሀሳብም በይዘትም ሌላ ስለሆነ አይደለ? አሁን ደግሞ ሰሞኑን ጌታቸው ሌላ ነው አይደል? በዘመነ ጁንታ ጌታቸው ነበረ። ከጁንታ በኋላ የምናውቀው ህዝቡም የሚያውቀው ጌታቸው ነበረ። ሰሞኑን ደግሞ ሰዎችን ግራ ያጋባ ጌታቸው እንደነበር ይታወቃል። ስለዚህ 3 ጌታቸው አሉኝ ማለት ነው። አሁን የመጀመሪያው ሰው ባይፈርስ ሚዲያ ላይ ጌታቸው ባይሆን ሊገርም ይችላል። እርግጠኛ ነኝ ሌሎች ተመልካቾችም እሱን ሊጠብቁ እንደሚችሉ ገምታለሁ። ስለዚህም የባይፈርስ ሚዲያ ልዩና ትልቁ እንግዳም የሆነው ሰሞኑን ጌታቸው ነው፣ ምንም ጥያቄ የለውም። ምክንያቱም ሶስተኛ በተመሳሳይ ሌሎቹም ሌላ ሰዎች እየሆኑ የመጡ አሉ። ለምሳሌ እንዲሁ ሰሞኑን አንዱ መነጋገሪያ የነበረውና በመደመር መንግስት መጽሐፍ ምርቃት ዕለት እንደዚሁ ሌላ ሀሳብ ጭሮ የነበረው ደግሞ አንዱ ዘሪሁን ተሾመ ነው። ታስታውሺ እንደሆነ ዘሪሁን ተሾመን ምናልባት ለማስታወስ የዛሚ በዘመነ ጁንታ እሱም አሜሪካ ሆኖ ሲሰጥ የነበረው ሀሳብ ይታወሳል። ከዚያ ከፕሪቶሪያ ስምምነት በኋላ ደግሞ መጥቶ ከኔ ጋር በዋልታ ነጻ ሀሳብ ላይ ትዝ ይልሽ እንደሆነ ከሶማሌ ላንድ ጋር መንግስት ያደረገውን ስምምነት ተከትሎ ጥሩ ቆይታ አድርገን ነበረ። ስለዚህ በተለይ ደግሞ ዓለም አቀፍ የፖለቲካ ጉዳዮች ላይ በጣም የተለየ እይታና ሀሳብ ካላቸው ተናጋሪዎችና እንደ በተለቶች መካከል አንዱ ዘሪሁን ተሾመ ነው። ስለዚህ የመደመር በፊት በዘመነ ጁንታ ጊዜ ለብልጽግና ፓርቲ ያለውን አቋምና መረዳት አሜሪካን ሀገር ቁጭ ብሎ ያሳየበትን እድል የሚታወስ ነው። ስለዚህ በቀደም ደግሞ የመደመር መንግስት መጽሐፍን የመጽሐፍት ዳሰሳ ከሰሩት ሰዎች መካከል ከጌታቸው በተጨማሪ አንዱ ዘሪሁን ተሾመ ነው። ከዚያ ያንን ደግሞ ሰዎች አይተው ብዙ መነጋገሪያ ሆኖ እንደነበር ትዝ ይልሻል። ስለዚህ ባይፈርስ ሚዲያ ደግሞ ዘሪሁንን ከዚህ አስቀድሞ በነጻ ሀሳብ ላይ 2 አግኝቼዋለሁ ብሎ አለቀበት ማለት ሰዎች እንደማያልቁም እግረ መንገድ እየተናገርኩ ነው። ገና ዘሪሁን ነገ 4ኛው ዘሪሁን ሊመጣ ይችላል። ስለዚህ 3ኛውን ዘሪሁን እዚህ ባይፈርስ ሚዲያ ላይ ሰሞኑን መጠበቅ ነው ሰብስክራይብ ከተደረገ። ስለ ነጻ ሀሳብን መቼ ይጠብቅ ስንት ሰዓት የሚለውንም ነገር ለተመልካቾቻችን ስለ ነጻ ሀሳብ ያው እንደ ነጻ ሀሳብ ሁሉ ረቡዕ ነው የሚቀርበው። ረቡዕ ብቻ ሳይሆን ደግሞ ከ3 እስከ 4 ሰዓት ነው። ለምን ለሚለው ጥያቄ ያው ባደረግነው ጥናት ተገቢ መልስ ስላገኘን ነው። በእርግጥ የነጻ ሀሳብን የድሮውን ሰዓት እኔ አልነበርኩም የመረጥኩት። የጀመሩት ሰዎች እነ ተካ በቀለ መርጠው ነበር የጠበቁኝ። ከዚያ በኋላ ግን ለምን መረጡት የሚለውን በሂደት በራሴ መንገድ ሳገናዝብ የደረስኩበት ምክንያት ለዚህኛውም ስለ ነጻ ሀሳብ ሚዲያ ሮብ ተመራጭ እንዲሆን ፈቅደናል። ስለዚህ በዩቲዩብ ላይ ረቡዕ ከምሽቱ 3 ሰዓት እስከ 4 ሰዓት ባይፈርስ ሚዲያ አየር ላይ ይውላል። በባይፈርስ ሚዲያ የዩቲዩብ ቻናል ብቻ። በነገራችን ላይ የነጻ ሀሳብ ፕሮግራሞች በተለያየ መንገድ የተለያየ ቲዩቦች ላይ ያለው ያው በባለቤትነት በፊት የነበረው ቻናሉ የዋልታ ስለነበር እኔ ሪፖርት የማድረግና የማዘጋት መብት ስለሌለኝ እንጂ አንዳንድ ሰዎች የተወሰኑ አሁን አንዱ ዛኑ ነው ናዙ የሚባል ይመስለኛል። እዚህ ጋር አሁን የእሱን ስም ማጥፋት ካለብኝ በራሴ ሚዲያ ማጥፋት የሚኖርብኝ ናዙ የሚባለው ሚዲያ ያለማንም ፈቃድ ልክ እንደራሱ አድርጎ የነጻ ሀሳብን ሌሎች ፕሮግራሞች እየቆራረጠ ሲያወጣ የነበረ ዘራፊ የሚዲያ ተቋም እንጂ የሰሜና አይደለም። በነገራችን ላይ አሁንም ለተመልካቾች ግልጽ ማድረግ የሚፈልገው ከዚያውን ከምትመለከቱት ከለርና ብራንድ ውጪ የሆነ ባይፈርስ ሚዲያ ከሚል ስያሜ ባሻገር ትሬድማርኩም አለ። ከዚያ ውጪ የሆነ የሰሜነ ባይፈርስ የራሱ የሆነ ቻናል የለም። የመጀመሪያውና የመጨረሻውም ይኸው ባይፈርስ ሚዲያ ነው። ይህ ባይፈርስ ሚዲያ ራሱን የቻለ ትልቅ የቴሌቪዥን ጣቢያ ሆኖ እስኪመጣ ድረስ
በዚህ ነው የሚቀጥለው። በዚህ ብራንድ በዚህ ከለር የምታገኙት ባይፈርስ ሚዲያን ነው ሰብስክራይብ ማድረግ የሚጠበቅባችሁ። በዩቲዩብ ቻናልም በፌስቡክም በሌሎችም ሶሻል ሚዲያዎች ላይ ብራንዱም ከለሩም ፎንቱም ወዘተርፈ ይሄ ነው። ስለዚህ ይህን ባይፈርስ ሚዲያን ሰብስክራይብ በማድረግ ብቻ ረቡዕ ምሽት በዩቲዩብ ቻናል ላይ ከ3 እስከ 4 ሰዓቱን የመረጥንበት ምክንያት አንደኛ የጥናት ስናደርግ አብዛኞቹ የዲጂታል ሚዲያ ተመልካቾች ሁልጊዜ ስልካቸውን የሚጎረጉሩት በተለያየ መልኩ ባደረግነው ጥናት የተጠኑ ጥናቶችንም ላይ ባደረግነው ንባብ ያገኘነው ተመራጩ ሰዓት የሚበዙት ከ12 ሰዓት እስከ 4 ሰዓት ነው። የበለጠ ደግሞ በተለይ ጫን ያለና እንደዚህ አይነት የነጻ ሀሳብን ስለ ነጻ ሀሳብን አይነት ደግሞ ቁም ነገሮችን የሚመለከቱ ሰዎችም እንደዚሁ ከ3 እስከ 4 ሰዓት ያለውን ይመርጡታል። ፕራይም ታይም ነው። ከብዙ የሀገር ውስጥ ሚኒስትሪሚንግ ሚዲያ ዜና ቀጥሎ የሚገኝ ሰዓት ስለሆነ ውዱ ሰዓት ስለሆነ እሱን መርጠናል። በዚያውም እግረ መንገድም ነጻ ሀሳብም ቀደም ሲል የነበረው ረቡዕ ስለነበረ እሱንም ላለመልቀቅ ቀኑን የመረጥንበት ምክንያት ደግሞ ረቡዕ ያው የምንድን ነው የድካም ማግስትና የመዝናኛ ዋዜማ ነው። ስለዚህ ሰዎች በኳስ በመሳሰሉትና በምንድን ነው በዚህ በቫኬሽን በምናምን ራሳቸውን ሌላ አጀንዳ ላይ የማያደርጉበት ሰዓት ቢኖር ሲጀመር ረቡዕ ነው፣ የመዝናኛ ቀንም አይደለም። ረቡዕ ደግሞ ከሰኞ ማክሰኞ ቀጥሎ ነው። የቅዳሜ የእሁድ ምናምን አበሳ እስከ ማክሰኞ ድረስ ይፋታል። የቅዳሜ ዝግጅትም እስከ አርብ ስለሆነ የሚጀመረው ከሁለቱም ነፃ የሆነ ቀን ስለሆነ ሰዎች እንዲህ አይነት ቁም ነገርን ለማዳመጥ ለመከታተል የሚችሉበት ቀን ያ ስለሆነ ነው ረቡዕ የመረጥንበት። ቀኑን ሰዓቱንም ቀደም ሲል በገለጽኩት መልኩ ነው። ስለዚህ ባይፈርስ ሚዲያን በተመለከተ ያለኝ መረጃ ይሄ ነው የሚሆነው። እንግዲህ በተቻለ መጠን በተለያዩ ፕላትፎርሞች ላይ ምናልባትም በሚኒስትሪሚንግ ሚዲያ ጭምር ሳይቀር የፕሮሞሽን የማስታወቂያ ስራዎችን የምንሰራ ነው የሚሆነው ባይፈርስ ሚዲያን በተመለከተ። ምክንያቱም ብዙ አሳሳቾች ስላሉ ይህን ብራንድ ይዘን ከአደባባይ ላይ ማስታወቂያ ጀምሮ ከቢልቦርድ ጀምሮ በተለያየ መልኩ ይፋ የምናደርግ ይሆናል። በዛ መሰረት እንግዲህ ሰዎች ላለመሳሳት ከየትኛውም አጭበርባሪ በመቆጠብ የተሻለ እስከዛሬም በነጻ ሀሳብ በኩል ከስሜነ ባይፈርስ ጋር አብረው የነበሩ አድማጭ ተመልካቾች ቀጥሎም ከአጭበርባሪዎች በመታቀብ ከባይፈርስ ሚዲያ ጋር ከምትመለከቱት ብራንድ ጋር አብራችሁ እንድትቆዩ ነው በዚሁ አጋጣሚ ለማሳሰብም ለማስታወስም የምወደው። በተቻለ መጠን ደግሞ ያው መስራት ካለብን ደሞዝም እየከፈልን እየበላንም ስለሆነ በአግባቡ ይሄ ሰብስክራይብ ማድረጉን የደወል ምልክቱን መጫናችሁን አትርሱ ለማለት ነው የምወደው። በጣም አመሰግናለሁ። እኔም በጣም ነው የማመሰግነው ጋዜጠኛ ስሜነ ባይፈርስ ስለነበረን ቆይታ እጅግ አድርጌ በጣም አመሰግናለሁ። ስለ ነጻ ሀሳብ አድርጎ ጎልብቶ ከዚህ የተሻለ ስራ ሰርቶ የሀገር ልዕልና ከፍ እንደሚያደርግ ተስፋ አደርጋለሁ። መልካም ምኞቴን እገልጽላለሁ። አመሰግናለሁ። በጣም እናመሰግናለን። ይሆናል ደግሞ